በጣም ነው ማከብርሽ፣ በጣም ነው የምወድሽ። እንዳልኩሽ ነው ላስታየም ነግሬሻለሁ። ላገባሽ ነው የምፈልገው። የልጆች እናት እንድትሆኚ እፈልጋለሁ። ልክ እንዳንቺ ቆንጆ ሴት ነው ልጆች መውለድ እፈልጋለሁ ከአንቺ። ዛሬ እዚህ ነው የምናድረው። አቀልል በቃ የምሬን ነው። ምንድነው ማለት አልገባኝም። ምን ማለት ነው? ምን ማለት አለው? ሲቀጥል መቼ ነው አድረን የምናውቀው? ሲጀመር ከትዳር በፊት ምንም ነገር እንደማይፈጠር እኮ እኔ ሌላ ምንም ነገር እናድርግ እያልኩሽ አይደል? በቃ ዛሬ ግን ይሄን ጊዜ እዚህ ጋር አቋርጬ ቢሆን እንትን ሄደ አይደል? አንድ ሩም ውስጥ እንትጋተን ነው እኔ ምንም አለማድረግ አልችልም። አንተ ጋር ሆኜ የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ሰላምኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናንተ በያላችሁበት እንዴት ናችሁ? ላስት ታይም የሰራነው ቪዲዮ አይታችሁታል። ያቡ ሰርፕራይዝ ያደርገኝ ማለት ነውና በዛ ቪዲዮ ደግሞ ደስታችሁን በኮሜንት ምናምን የገለጻችሁልን በጣም እናመሰግናለን። በጣም ደስ ብሎኝ ነበረ በሰዓቱ። ያው ምን እንደምል አላወቅኩም ነበረ። ከዛ በኋላ ነው ተገናኝተን ምናምን ኢንጆይ አድርገን ማለት ሴሌብሬት ያደረግነው ከዛ በኋላ ነው እና በጣም ደስ ብሎኛል። በጣም ደስ የሚል ጊዜ ነበረ። ያው አልጠበቅኩትም፣ እንደዛ ይሆናል ብዬ አልጠበቅኩም። ማለት ያብም ያው አውቀዋለሁ ብዬ ነው የማስበው። ግን ያው በቀን በቀን አዲስ ነገር እንትን ስለሚል እሱ እንደዚህ ያደርጋል፣ እንደዚህ ነገ እንደዚህ ያደርጋል፣ ዛሬ ያደርጋል ብሎ መገመት ትንሽ ይከብዳል። ለእኔ በጣም ሰርፕራይዝ ሆኜ ነበረ እና ብቻ በጣም ደስ ብሎኛል። በጣም ነው ደስ ያለኝ እና ዛሬ ያሰብኩትኝ ያው ትንሽ ነገር እሩምጂ ትንሽ ነገር አዘጋጅቻለሁ። እዚህ አሪፍ ጊዜ እንድናሳልፍ ጀስት ያ ትንሽ ነገር ነው፣ ብዙ የተከበረ ነገር የለውም እና ያብን ጠርቼዋለሁ፣ ይመጣል እና እዚህ አሪፍ ጊዜ ለማሳለፍ ነው ያሰብኩትኝ እና እንደነገርኳችሁ ከያቡ ጋር ባለኝ ነገር በጣም ደስተኛ ነኝ። በጣም በቃ ማለት በፊት ላይ የነበረን ነገር ታውቃላችሁ ማለት በቃ ብዙ ነገሮችን በጣም እንትን የሚያደርገው ነገር ነበረ። ብዙ ያልፈታቸው ነገሮች ነበሩ። ከዛ በኋላ ያን ነገር ደግሞ ረስቶ አሁን ላይ እንደዚህ አሪፍ ጥሩ ግንኙነት ሲኖረን በጣም ነው ደስ ያለኝና ሞር ይሄ ነገር ደግሞ ማለት እስከ የሆነ ሊሚት የማይሆን ነገር እስከ እሱም ብሎታል። ከዚህ በኋላ የሆነ የሚቆም ነገር አይደለም። እኔና እሱ ያው ለቁም ነገር ነው የምናስበው። እንደምታዩት ነው በቃ ብዙ ነገሮችን እሱም እየቀየረ ነው ካለበት ሁኔታ ነገሮችን በቃ ወደኋላ ያለውን ነገር እየረሳ አሁን በቃ አዲስ ማንነት አዲስ ነገር ለመፍጠር ነው የምናስበው ከእግዚአብሔር ጋር። ከዚህ በኋላ ወደኋላ የሚባል ነገር የለም እና በዚህ አጋጣሚ አብይ በጣም ነው የምወድህ፣ በጣም ነው የማከብር። ማለት በቃ በምንም ልገልጸው አልችልም። አንተ ከመውደድ ውጪ ምንም ባረግልህ ላንተ ያንስብሃል። ምክንያቱም አንተ ብቻ አይደለም እኔ ጋር ብዙ የተቀየሩ ነገሮች አሉ። ሞር እንደዚህ ብዙም ስለማልናገር ምናምን ነው በጣም የኔም ታሪክ ወደኋላ በጣም ብዙ ነገሮች ስትራግል የሚያደርጉኝ ነበሩና ያ ሁሉ ደግሞ የሆነው በሱ ምክንያት ነው። በቃና በጣም ነው የምወድህ፣ በጣም ነው የማከብር እና ትንሽ ዛሬ እቺን ያዘጋጀውልህ ያው የዛኔ ብዙ ደንግጬም ስለነበረ በሰዓቱም በጣም በቃ የችኮላ ነገር ስለነበረ ብዙም ታይም አላሳለፍንም እና በቃ ትንሽ ነገር አዘጋጅ እዚህ ጊዜ እንድናሳልፍ ነው። በዚህ አጋጣሚ በጣም እወድሃለሁ፣ በጣም ነው የማፈቅረው እና እስኪ በቃ ያው ይምጣና እንዳልኳችሁ እዚህ አሪፍ ጊዜ ለማሳለፍ አንዳንድ ነገሮችን ያወራን ጊዜ ለማሳለፍ ነው የጠራሁት። ያው ባለችን ሰዓት ያው ቀንም እየመሻ ነው። ባይዘዌ የአዲስ አበባ ዌዘርን በጣም ተቀይሯል። በጣም ነው የሚበርደው እና እሱ ሲመጣ ደግሞ ማለት አቀፌው አብረን ጊዜ ልናሳልፍ ነው የምፈልገው። ማለት የሆነ ሰዓት ስንገናኝ ምናምን የሆነ ካፌ ውስጥ ምናምን ነው የምንገናኘው እና እንደዚህ አይነት ታይም ካሳልፍን በጣም ቆየን እና አሁን በቃ ሲመጣ ምናምን በቃ አሪፍ ጊዜ ለማሳለፍ እያቀፍኩት ምናምን ያው ብርዱንም በዚህ አጋጣሚ እንትን እንለዋለን ማለት ነው። ግን ያው ትንሽ ነገር ነው ያዘጋጀሁት እንዴ ለማድረግ ማለት ነው። ፍቅሩ ከረታኝ የወደደ ሟች ነው እኔ መች ጠፋኝ የልቤን ካገኘው
ከተሳካልኝ የሚያልፋሉ ባልታ እኔስ ግዴለኝ ባሏ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገፋ መጥቷል። በቃ ቤተሰብ ያው እንዳልኳችሁ በቃ አሪፍ ጊዜ እናሳልፋለን። አብራችሁ ሆናችሁ ያው የምናሳልፈውን ጊዜ እንጆይ እንድታረጉ ጋብዛለሁ። መጣሁ በጣም ነው ያማረብሽ። አንተስ ነው ማስጥበት እንደዚህ ከባድ ነሽ ነፍሴ ተጨነቀች አይደለ ሞዴል አንቺ እኮ እንደዚህ ከባድ ይሆናልሽ ነው ለምን ነበር በጣም ግን ቆየክ። አዎ ይሳለ ነበር በዛሬ በዚህ ብርድ የሁሉ ነገር ለማድረግ ደከምሽ። ድርሽ እየመለስሽ ደህና ነሽ? አለሁልሽ። ናፍቀሽኝ ነበር። ሰላም ቤተሰቦቻችን እንዴት ናችሁልኝ? ዛሬ ነው መሰለ በሚያምር ሁኔታ ሰርፕራይዝ ተደርጌያለሁ። በጣም ወድጄዋለሁ። ደስ ብሎኛል። የሚጣፋጭ እኔ ለማስደሰት የኔ ያክል ርቀት የኔ ያክል መድከም አልነበረብሽም። ገባኝ። ዋናው እኮ ሀሳብሽ አይደለ እንዴ? ትልቅሽ ቢሆን እኔ በልቼ አልጨርሰው። ዋናው የምፈልገው ማሰብሽን ነው። ደስ ብሎኛል በጣም። ስሚ ማች እንፈልጋ እንዴ መጣ ደንሽ ለምን ያሰብሽ? ቆይ ይሄን ሁሉ ለምን ደገምሽ? ደስ ስላለኝ ብቻ ነው። በቃ የዛኔ ብዙም አብረን የመሆን እንትን አልነበረም። መሽቶ ነበረን ወደ ቤት ገባኝ። እስከ መቼ ነው ግን አብረሽኝ አምሽተሽ ወደ ቤት የምትሄጂው? አንድ ቀን ነው ግዴታ ነው መጥረፍ አለብኝ እንጂ ኦፍ ኮርስ። እሺ ማይተር ባለን ነገር በግንኙነታችን በጣም ደስተኛ ነኝ። ማለት ሁሌ የምነግርህ ነገር ነው። በእርግጥ ግን በቃ የሆነ ሰፋ ያለ ጊዜ ያስፈልገናል ነገሮችን አንዳንዴ ለማውራት አይደል? ፕራንክ ከሳቅ ከምን በዘለለ ጀስት የምታደርገውን ነገር ሪስፔክት ማድረግ አለብኝ፣ ማመስገን አለብኝ። ምክንያቱም ብዙ ነገሮችን ብዙ እያደረክ ነው ስጠራ የምትገኘው በብዙ ሁኔታ ውስጥ እያለፍክ ነው ከጎኔ ብዙ ጊዜ የምትሆነው እና በቃ ላስት ላይም ደግሞ የነበረውን ነገር በጣም ያስገረመኝ ማለት በቃ አልጠበቅኩም ነበር እና በጣም ነው የምወደው። ማለት ግንኙነታችን ከዚህ የተሻለ ነው ማለት በቃ አለ አይደል? ቁም ነገር የሚባለው ነገር አለ አይደል? እዛ ድረስ የሆነ ባጭሩ ማይቋጭ ነገር ሁሌም ቢሆን እንትን የምንጨቃጨቀው ምናምን ፊት እንደዛ የሚያሳግ ምናምን በቃ የኔ እንድትሆን እስከ መጨረሻው ስለምፈልግ እና ያ ጊዜ ደግሞ እግዚአብሔር ፈቅዶ ጅማሬው ላይ ምን ብዬ አስባለሁ። ከዚህ በኋላ ያለው የኛ ነገር ማለት ነገሮችን እየተግባባን እየተነጋገርን ከዚህ በኋላ ወደ ኋላ የለም ማለት የጨዋታ አይደለም፣ እኛ ልጆች አይደለም። ስለዚህ በቃ ከዚህ በኋላ ያለው ነገር እያሰብን እንደ ትልቅ ሰው እየተነጋገርን እንዲሁም ስለምፈልግ ነውና በቃ አንዳንድ ነገሮችንም በዛው እንድናወራ አይኖችን በቃ ካፌ እንገናኛለን እንበላለን፣ ከዛ በቃ ይመሻል እንለያያለን እና ጸጥ ያለ ቦታ ነው፣ ማንም ዲስትራክት አያደርገንም። ብዙ ነገሮችን ያው በፍሪደም ለማውራት ይመቻል ብዬ ነው።
ጎበዝ። እኔ ልበ ሰፊ እኔ ሀሳቢ ምንድን ነው የሚባለው? እውነት በጣም ደስ ብሎኛል። አስተሳሰብሽም ደስ ይላል። ከቲንክ እኔም ይሄን የምፈልገው እረዳለሁ። ሰሞኑን ደግሞ ጣል አድርጌሽ ነበር ምናምን ያው መጨረሻ ላይ ለምን እንደሆነ ገብቶሻል። ምን ሆነ ነው ተጨንቀሃል፣ በጣም ቢዚ እየሆንክ ነው ምናምን እያልሽ ነበር። ዩቲዩብ ቤተሰቦቻችን ጠፋችሁ ምን ሆናችሁ ነው እያሉ ነበር ምናምን። በቃ እንዳጠቃላይ ይህን ወር በጣም ቢዚ ነበርኩ። ቼክ ማድረግ ማጣራትም የነበረብኝ ነገሮች ምናምን ስለነበሩ ለዛም ጭምር ነበር ምናምን ጣል እንዳደረኩሽ እኔም ተሰምቶኛል። በጣም ደስ ብሎኛል። ደስ ስላለ ደስ ብሎኛል። ምንድን ነው የምታበይኝ ታዲያ? አንተ ብዙ ነገር እንዳቀረብኩ በጣም ደስ ብሎኛል። በጣም ነው ማከብረሽ፣ በጣም ነው የምወድሽ፣ በጣም ነው ማፈቅርሽ። እንዳልኩሽም እኔም ከመጀመሪያውም ጀምሮ እንደዚህ ሀሳብሽ ተመሳሳይ ነው። ገብቶሻል። እኔም ቀልድና ጨዋታ ምናምን የምፈልግ አይነት ሰው አይደለሁም። ከአንቺ ጋር ሲሪየስ ነገር መጀመር ነው የምፈልገው። እንዳልኩሽ ነው ላስታየም ነግሬሻለሁ። ላገባሽ ነው የምፈልገው። የልጆች እናት እንድትሆኝ እፈልጋለሁ። ልክ እንዳንቺ ቆንጆ ሴት እና ወንድ ልጆች መውለድ እፈልጋለሁ። ከአንቺ ብዙ ርቀቶችን ከአንቺ ጋር መሄድ አስባለሁ። ለዛም ነው ከዚህ በፊት እንዴት መሰለሽ በእኔ እድሜ ያለ ወጣት በቃ አለ አይደለ መዝናናት ላይ ምናምን በብዛት የምናተኩረው ምናምን እንደዛ ነው። እኔም ከዚህ በፊት ልክ ወደዚህ አይነት ቁም ነገር ወይ ቤት ወደ መግዛት ወደ ምናምን የመጣሁት ከአንቺ ጋር ትዳርን መጀመርን እያሰብኩኝ ስለሆነ ተሻለ የሆነ ቤዝ መያዝ ስለምፈልግ ምን አለ መሰለሽ እንትን ሳይኖረኝ ትዩ ነገር አለ አይደለ ያ ነገር በጣም ይይዛል። ማድረግ እየቻልን በጊዜው ደግሞ ሳናደርግ እንቀራለን በዋዛ ፈዛዛና ያን ነገር ከዚህ በኋላ ገትቼ ጨዋታውን ፓርት ከዚህ በኋላ ያበቃል በሚል በቃ ከዚህ በኋላ ወደ ቁም ነገር ነው የሚቀሩኝ ነገሮች በጊዜ ሂደት በማሟላት ደግሞ ነግሬሻለሁ። ባጭር ጊዜ አልቆ ደግሞ ያው ቤት ይኖረናል። ከዛ በኋላ እመቤት ነው የምትቀረው። ገብቶሻል። ከአንቺ ጋርም ጨዋታ አልፈልግም። ዛሬ ግን እንድንጫወት ግን እፈልጋለሁ። ዛሬ ከአንቺ ጋር ደስተኛ መሆን ነው የምፈልገው። መሳቅ መጫወት ነው የምፈልገው። ፈታ ቤል ከዛም ነው አንድ የሚጠራው። ምን ልጠጣሽ? ምንድን ነው የምትሰጪኝ? ስፕራይት ምንልኝ? እሺ እዚህ ጋር ያን ቀን ደግሞ ከአንቺ ጋር አልኮል ጠጥተን እዚሁ ስክር ብለን ልክ እንደዚህ በለስላሳ ብቻ ማሳለፍ ጊዜ በቂ ነው አይመስልሽም? እና አስክረም ልታደርገኝ ነው መጥኝ ነው እንዴ? ቀርላ አረ አምሮብሻል። ግን ነጭ ልብስ እንደዚህ ያምራል እና አንቺ ላይ አንተ ላይ የሚያምራል። አረ እሺ ቤተሰብ ራሱ እስከ መቼ ለስላሳ እንደሚሉ አልጠራጠርም እኮ። አስፈላጊ ነው ወይ? ብድርሽ መመለስ ነገሮች ነው። ብድርሽ ለመመለስ ማለት ነው። አይ ብድር አይደለም። በጣም ነው የምወድሽ። ገለሽ እንደምወድሽ ምን ያክል አንቺን አውቃለሁ። እንደዚህ አይንሽ ላይ አይቼ ምናምን ሁላ ማወቅ ይችላል። አይንሽ እንደዚህ እኮ ይከራተታል። ከዚህ ወደዚህ እንደዛ ሲል አይቼ ማወቅ ይችላል። እኔን ማወቅ ይከብድሻል? እኔን ማወቅ እያየሁት እኮ ነው በሲሪየስ። እንዴት ስታደፍ እንደመጣሁ አልገባሽም? ስበር ነው የመጣሁት። መኪና ጋር ራሱ መጥቶ የነበረ ራይድ ስቶኝ መጥቶ የሆነ መኪና ሲኖ ሊወጣብን ነበር። በፈጣሪ ስም እንዴት እንደደነገጥን እንዴ! ደወልሽልኝ ተደጋጋሚ። በጣም ያስጠበቅኩሽ ነበር የመሰለኝ እና እንዴት እንደደነገጥኩ አልገባሽም? መቼብሽ ቢሆንሽ ነው። ኧረ አሁን ድንጋጤን አሁን ልታይ
እሺ ሙቼብሽ ቢሆንስ ከኔ ሌላው እንድታገቢ ነበር? አይ ቀልድ ነው አይደለም ጥያቄ እኮ ነው። እንደዚህ ጥያቄ አትጠይቂ። መልሽልኝ። እሺ ከኔና ካንቺ ማን ጋር ሞት መስልሽ? እኔ አረ አይ እኔ ማለት ያራ እና አንቺ ምትሽብኝ እና እኔ በሞትብሽ ሌላ ሰው ታገቢያለሽ ወይ? እንዴ መልሽልኝ። ጥያቄ እኮ ነው። ሰው ልጅ ምናወሪ አይደለም እኮ እንሞታለን አይደለም። ለምሳሌ አሁን ስንከለከል ሙቼልሽ ነበር። አታገቢም? ታገቢያለሽ? አገባለሁ። ታገቢያለሽ? ይሄን ይፈልጋል። እሺ እኔ ባልኖር ሌላው እንድትጠብሽ ነበር እኔም ባታውቂ ይመስለኛል። ሮምኳቶጂ አይ እንዲህ እኮ ለማጣራት እኮ እንዲህ ሳጠያይ ሳስብ መጣልኝና እና መኪና ውስጥ ነው ሙቼ ቅርቼ ቢሆን ትልሽ ግን ሌላ ሰው ታገባለሽ በቃ ማለት ነው። ምን ተጋገምከው? ምን ነው? እሺ ይቅርታ እንጣፋጫለሁ ልጅ ከሱ አይሞትም ሲባል አልሰማሽ? እሺ እኔ በሞት ምን ታረጋለህ? ታገባለህ? አላገባም። አታገባም? ሙች አላገባም። አመንኩ። እሺ ለምሳሌ አንቺ ሶሻል ሚዲያ ላይ የምትወጂው ማንን ከወንድ? ከወንድ ሆኖ ከዚህ በፊት ክራሽሽ ምናምን ማለት ሶሻል ሚዲያ ላይ ቲክቶክ ላይ ለምሳሌ ቲክቶክ ክራሽሽ ማለት አልናገር ለምን እንዳያየው ነው? ንገሪኝ። ማን ነው ቲክቶክ ክራሽ? ሚካኤል ከበደ። አሪስ ሚካኤል ከበደ? የምርሽ ነው? ካናዳ መሰለኝ። አርቲስቱ ነው ወይስ አርቲስት አለ አይደል? ሚካኤል በላይ ነው። ሚካኤል በላይ ነው። ገፋና ኦኬ ሚካኤል ከበደ። ደስ ይለኛል። ኮንተንቱ ደስ ይለኛል። ምን ካንተ ቀጥሎ ሰርች አድርጉልኝ ቤተሰብ። እኔ ቀጥሎ ነው አካውንቱ ሪፖርት እንደተደረገብህ ያዘው በቃ። ወይ ስምህን ቀይረና ያለበለዚያ ቲክቶክ መጠቀም ታቆማለህ ከዚህ በኋላ። ቲክቶክ አይጠቀማትም። ግራጅሽ ነው። አሁን ፎሎ ታደርጊዋለሽ? ፎሎ ባክ ተመላልሳችኋል? አልመለሰልሽም? ተመላልሳችኋል? እሱ መልስ። አንቺ ግን ፎሎ ታደርጊዋለሽ? ኦኬ አንቺስ ምትወጂው ሰስፒሺየስ እንዴ አንተ የለም እንዴ? እኔ ቲክቶክ ሲጀምር አልወድም ያን ያክል ያና ቲክቶክ ክራሽ ምናምን ነገር የለኝም። ያኔ ባይዘው ያው ዛት መቼ መልክ አድናቂ አይደለሁም እና ሶሻል ሚዲያ ደግሞ ያው መልካቸውን ነው የሚያሳይሽ። አዚ ሲምታይም ደግሞ በፊልተር ምናምን የተዋበ መልክ ማለት ነው። ነሪ መልክ እንኳን አይደለም አይደል እንዴ? ስለዚህ አንቺ እንደዚህ በአካል አይቼሽ ምን ያክል ቆንጆ እንደሆንሽ መናገር ይችላል። ሶሻል ሚዲያ ላይ አውቄሽ ስትመጪ አሰበሽዋል? ጉሩይዛ ነገር ብትመጪ ያሳስበኛል። አንተስ ማናት? እኔ በድሮ ጊዜ እንትናን የምታውቋት ቤተሰብ የአብዛኞቻችሁ ክራሽ ልትሆን ትችላለች። እንትን ጋዜጠኛ ቲቪ ላይ ሆኜ በቃ ህፃን እያለን መወዳት ሄርሜላ የምትባል ጋዜጠኛ ነበረች። በጣም ነው መወዳት አይደለ? በጣም ነው ተወዳት። እሺ እኮ በጣም ወልድ ለኔ ግን በቃ ሶሻል ሚዲያ ላይ እቺ ደስ ከምትለኝ ሰው ሄርሜላ በጣም ደስ ትለኝ ነበር። ከዛ ውጪ ግን የለም። ቀናተኛ ነሽ እንዴ? እንዴት አልቀና? የምርሽን ነው? በሄርሜላ አትቀኝም? በሄርሜላ አትቀኝም? እኔ እኮ ያኔ ሚስትና ባል ምን ማለት እንደሆነ እኮ አላውቅም። ልጅ አወላለዱ ራሱ እንዴት እንደነበር እኮ አላውቅም እኮ። እንደዛ ስትለኝ ተረጋጋ። እኔ ቀናተኛ ያረ ያው እንዳንተ ጓግጭ ምናምን አይደለም። እና ምንድን ነው የምትሆኚው ስትቀኝሽ? እኔ በውስጤ ነው ታብሰለስያለሽ። ቅርፍ ወስደኝ ያሰብኩት እኮ ታስበሽዋል። አንቺን አግብቼ የሆነ ነገር በልተሽ አታውጪው እንዳታናግረኝ። የሆነ ነገር ስጠይቅሽ ራሱ እዛ ጋር ለለ መውሰድ ትችላለህ።
አለማስቀናት አልችልም። እንደውም ከዚህ በኋላ የሆነ ነገር አድርጌ ባላስቀናሽ ምን አለበኝ። በቃ ስትንጨረጨሪ ነው ደግሞ ዝም ምናምን ብለው አልሽኛ። አና እንጨረጨር አትመችም እኮ ለፕራንክ በቃ ወይ ታለቅሻለሽ። ብድ ብትይ እኮ አሪፍ ነበር፣ ግን እንባ ነው የሚቀድምሽ። ምን ማድረግ ነው የምችለው? ቆይ አለማድረግ እንዴ ለምን እንዴ በምን እንጂ እናደርጋለን። ከዛ በኋላ አልፎ ስታዩ ደስ አይልሽም? ባለፈው ለምሳሌ አሁን ቪዲዮውን አብረን ስናየው ይሳቅሽ ነበር አይደል? እንዴት አልገመትኩም ምናምን ፕራንክ መሆኑን ነው ስታይ አልነበረ እኮ። አልፎ ስታዩ ዘና እንልበታለን፣ በጣም ደስ ይላል ምናምን። ልክ ነው። ኤክስትሪም ከሆነ ባይና መቀደም ካልሆነ ግን አንድ ለማድረግ እሞክራለሁ። እኔ ልጅ አረበሻ ምግብ ደውዬ ልዘዝና እንብላ። እኔ ስታደፍ ምሳ እራሱ አልበላሁም። ማለት እዚህ አብረን ጊዜ እናሳልፍና ልንሄድ ስንል ወጥተን እንበላለን ማለት ዛሬም እንደተለመደው ተገናኝተን ልንለያይ ነው እንዴ? ማለት መሽቷል እኮ መሽቷል። እራት ደውዬ ልዘዝ እንዴ? እና እዚህ አምጡልኝ። እዚሁ በልተን እዚሁ አብረን እናድራለን። እየቀለድክ ነው እንዴ? ስንወጣ እንበላለን። የምሬን ነው። አሁን እየመሸ ስለሆነ መሄዳችን አይቀርም። ማለት እዚህ የቀጠርሽኝ ተገናኝተን ልንወጣ ነው? ይሄማ ከእስከዛሬው ምን የተለየ ነገር አለ እንዴ? እንዳልኩህ ነው የምስጋና እና የሆነች በትንሽ ሰዓት እንድትሆን እንጆይ እንድናረግ ብዬ ነው። በፈጣሪ ስም ሩም ጠርተሽ ላመሰግን ነው ትይኛለሽ እንዴ? እንዴ እንደማይመችኝ ታውቃለህ። ክላስ ገብቼ ስራ ገብቼ ነው የወጣሁት እኮ። እና የፈለገ ነገር ይሁን በቃ ዛሬ እዚህ ቀጥረሽኛል አይደለ? ተገናኝተናል። እንዴ እንደር ማለት ነው ማለት ነው እንዴ? እንደር ነው የጠራሽኝ? እና ለምን የጠራሽኝ ታዲያ እዚህ? እንዴ ማለት የጸጥታው ከሌላ ካፌ ምናምን ጫጫታ አለ ያ እኮ ገባኝ። ካፌ ጫጫታ አለ ገብቶሻል። በቃ ይሁን። መጀመሪያ እኮ ነገርኩህ። ለዛ ነው እንዳብረን እንደር ማለት ነው። እንዴ ዛሬ እዚህ ነው የምናድረው? አቀልድ በቃ የምሬን ነው። ምንድነው ማለት አልገባኝም። ምን ማለት ነው? ምን ማለት አለው? ሲቀጥል መቼ ነው አድረን የምናውቀው? ሲጀምር ከትዳር በፊት ምንም ነገር እንደማይፈጠር እኮ እኔ ሌላ ምንም ነገር እናድርግ እያልኩሽ አይደል? በቃ ዛሬ ግን ይሄን ጊዜ እዚህ ጋር አቋርጬ ቢሆን ቤት ሄድ አልፈልግም። አንድ ሩም ውስጥ እንትጋተን እኔ ምንም አለማድረግ አልችልም። ካንተ ጋር ሆኜ እንደሱ ልሽ አትሰክሽ። ገብቶሻል? ያለሽን ነገር ያለሽን አቋም አውቃለሁ። እንደሱ አትበይ እንዴ አንተ አስበን የመጣኸው ያ የምሬን ነው። እኔ ዛሬ ካንቺ ጋር ጊዜ ላሳልፍ ከዚህ በቃ እዚህ ቤት ጭራሽ በፈጣሪስ ምንድነው ሲጀመር ደውዬ ያልኩ ምንድነው ያልሽ? በቃ ዛሬ ላገኝ እፈልጋለሁ። ሆቴል እኮ ነው የቀጠርሽኝ እንዴ? እኮ እኔ በቃ ለጸጥታው እኮ ያ ማለት ዲስትራክት እንዳንሆን አሪፍ ጊዜ እንድናሳልፍ ነው እንጂ ነገር ብዬ ነው እንደዚህ ድረስ ይዤ መጣሁት። እና ምን ላስብ እችላለሁ? እኔ ሆቴል ስትቀጥሪኝ አውቃለሁ። እግዚአብሔር እየቀለድክ ነው እንዴ? ምን ማለት ነው? አታውቀኝም እኔ አሁን ነው ያሰብኩትኝ። አሁን ይመጣልኝ ልትል ነው የሚሻለው። እየቀለድኩ ነው በእኛ አንቺ ራስሽ እንዴ? ምን ለማለት ፈልገሽ ነው? እኔ እየተጫወትሽብኝ ነው። እኔ ሌላ ነገር እናድርግ ያልኩ እየጠየኩሽ አይደለም። በቃ ዛሬ ግን አብረን እዚህ ስንጫወት ምናምን እንድናደር የምፈልገው በቃ ምንም ነገር አይፈጠርም። እግዚአብሔር አሁን እየቀለድክ ነው። ያብታው እንደዚህ ቀልድ አሁን በዚህ ሰዓት ምንም አይነት ቀልድ አይደለም። ምንም አልቀለድኩም። አሪፍ ጊዜ እያሳለፍን በመሀል ምንድነው እንደዚህ አይነት ነገር የምትፈጥረው እንዴ? አንቺ ነሽ እንጂ በቃ ምግብ ልዘዝ እዚህ ይምጣ። ምንድነው ሲጀመር ደውያለሁ። መሽቷል፣ ግን በቃ ነገ ከነገ ወዲያ አይመቸንም። አንተም ቢዚ ነህ። ከዛ በቃ አንድ ሰዓትን ብትሆን አብረን እናሳልፍ ብዬ ነው። ኧረ በጭራሽ እንዴ! ስልክ የት አለ? እኔ ደውዬ እዚህ ምግብ አዛለሁ፣ እዚሁ አብረን እንበላለን። ከዛ ውጭ ግን ሌላ ነገር ነው። ስነ ስርዓት አድርጊ። ኧረ ሲቀጥል ታውቃለህ አይደል እንዴ? ምንድን ነው የማውቀው? በቃ አውቃለሁ። በቃ ደውይና ነገራቸው አብቃኔ ቢያቸው ያውቁኝ አይደል እንዴ? እንዴ የፈለገ ቢያውቁስ ታዲያ ያላችሁን ነገር ታውቂልህ እንዴ? እንዴ እና የምርሽን በቃ አሁን ከዚህ በኋላ እኔና አንቺ ተለያይተን የምንሄደው ወደ ቤት? በእኔ እንትን ፕራንክ ልታደርገኝ ነው? እኔ ባዘጋጀው ፕሮግራም ነው። ኧረ በፈጣሪሽ ነው ወይ? እንደዛ ከሆነ ይቅርብ። የምር ነው። አሁን አሪፍ ነው ታይም አታበላሽ። ሲቀጥል እኔ ደውዬ እነግርሃለሁ። በስነ ስርዓት ነው የነገርኩህ። ታይም የለንም በእርግጥ ግን አንድ ሰዓትን ብትሆን በቃ ካንተ ጋር መዋል ነው የምፈልገው። አዳምጪኝ ነኝ። በቃ ስነ ስርዓት አድርጊ። አንቺ አላበዛሽውም እንዴ? እስከዛ ድረስ አክብሬ ስለማናግርሽ ነው እንዴ? በቃ ዛሬ ምንም ነገር አናደርግም። በቃ እዚሁ ግን አሪፍ ጊዜ እናሳልፋለን። እንደዚህ የሚባል ነገር የለም። በርዶኛ ከጎኔ እንድትሆን ፈልጋለሁ ብለሽ ጠርተሽኝ አሁን አባቴ ታውቀዋለህ ምን አይነት ሰው እንደሆነ። ደውዬ ጋሩን ይዘናል ምናምን ልለው ነው። ቀጥል እንደዚህ አድሬ እንደማለት ታውቃለህ።
ይሄ እርግጠኛ ነኝ አንቺ ልጅነትሽን ራሱ አልጨረስሽም። ገና በጣም ልጅ ነሽ። ገና በፈጣሪ ስም ምንድን ነው ልጅ የሚያስብል እና ብሎ ጠርቶ እንውጣበት ጊዜ የሚባል ነገር አለ እንዴ? ለምን ከዚህ ሌላ ስንት ቦታ እኮ አለ እንዴ? የዛኔ እኮ ፕራንክ ላደርግም እኮ ሩም ነው እንትን ያልነው። በቃ ይመቻል ነው አይደል እንዴ? እኔ ሌላ ነገር አስቤ ነው እንዴ ታዲያ እኔ ሩም ይዤ የገባሁት? እኔ አሁንም እኮ ሌላ ነገር አስቤ አይደለም፣ ግን ጀስት አላርክ አንቺ ጋር ዛሬ አሪፍ ጊዜ እንዲኖረኝ ነው የምፈልገው። በቃ ከዚህ መውጣት አልፈልግም እያልኩሽ ነው። በቃ እኔ ቃል ገባልሻለሁ። ቤተሰቦችንም እያዩ ነው አይደለ? ልክ ነህ ፕሊዝ። እኔ እኮ ያ ማለት ከአንተ ጋር አብሮ ጊዜ ማሳለፉ ምናምን እኮ እንጠልቼው አይደለም፣ ግን በቃ እንደምታውቀው ነው አይደል? ብዙ ነገሮችን ካሰብናቸው አንጻር ከነገርኩም አንጻር ስለኔ ህይወት ምናምን ከትዳር በፊት ምንም ነገር ለማድረግ ነው አይደል ቃል የገባሃል? በቃ ያን ለዛ ነው እንጂ እኮ እኔም ካንተ ጋር አብሬ ጊዜ ባሳልፍ ካንተ ጋር ብሆን በጣም ነው ደስ የሚለኝ። በጣም እንኳን ነገርኩሽ እኮ አሁንም ነገር ምን እንድናደርግ እየጠየኩሽ አይደለም። ይገባኛል ይሄን ማንም ሊያምን እንደማይችል ቤተሰብም ሌላ ነገር አስቤ እንደሆነ ምናምን ነው የሚያስቡት። ነገር ግን ፍቅረኛዬ ጋር ቆንጆ ጊዜ ማሳለፍ ፈልጋለሁ። ደግሞ የሚቻል ነገር ነው። በቃ እንደዛ ማድረግ ይቻላል። ድንግል ነው ሻካለሁ ያው ነግረሽኛል። ስለዚህ እኔ አሁን ላይ አንቺ ጋር እንደዚህ ነገር ማድረግ አልፈልግም። እኔም በስነ ስርዓት በወጉ ላገባሽ ነው የምፈልገው። ምክንያቱም ይሄ አንቺ ብቻ ሳይሆን የኔም ክብር ስለሆነ ማለት ነው። ግን በቃ እንደዚህ አይነት ጊዜ ህይወቶችን ግን ከአንቺ ጋር ደስ የሚል ነገር ማሳለፍ ፈልጋለሁ። ገብቶሻል አይደለ? ለዛ ነው እኔ እሱንም አንቺ አስበሽ ቀድመሽ ተዘጋጅተሽ እየጠበቅሽ ነበር የመሰለኝ። ሁሉን ነገር አስበሽበት ምናምን ከሆነ በኋላ አሁን እንውጣ ከዚህ በኋላ እንሄዳለን ምናምን ማለት እኔ ደስ አይልም። በርግጥ በቃ እንደነገርኩት ነው። እንደዚህ አላሰብኩትም፣ ግን ደግሞ በቃ ቃል የምትገባልኝ ከሆነ በቃ እውነት የምርሽ ነው። ለአንተም ማለት ነው ለማስጨነቅ እኮ ነው ታዲያ። እኔ ለማስጨነቅ ነው እንጂ እኮ ሲጀምር ታችን ጣልኩ እንዳለ ታውቃለህ። ግን ደግሞ ማስጨነቅሽኝ እኮ ታዲያ እኔ ጀስት ካንቺ ጋር ቆንጆ ሰዓት ቆንጆ ጊዜ አሳልፌ ለመሄድ አስቤ መጥቼ በቃ አሁን ይሄ ደስ የሚል ማንረሳው ምሽት እሺ በቃ ያምል አይደል? ተስማምቻለሁ። ግን ማስቸገር አይቻልም በጭራሽ። እንዴት ምን ልደርልሽ? እንደዚህ በቀበቶ እጄ እንደዚህ ወደ ኋላ ታስሬ ልደ ቶይሌት አስገብተሽ ትቆልፊብኝ? ምን ይሻላል? ቶይሌት ይቆልፍብኝ? ቤተሰብ ትስማማላችሁ በዛ? እኮ እገታ እኮ ነው የሚሆነው። አይ ኧረ እንደዚህ ያስፈልግ በመሀል ትራስ እናደርግ። በመሀል ትራስ ብቻ? ትራሱን የዘለለ ምን ይቀጣል? ምን ይቀጣል? እኔ በኩል አልዘለም። እውነት ቤተሰብ ምንም ትራስ የሚያክል ነገር ዘሎ መሄድ እኮ በጣም ወድቀሽ የምትሰበሪ ትችላለች። እኔ ትራሱ የመዝለል እቅድ የለኝ ትሰበራለህ እኮ እውነት ነው። በቃ ምንም ቅጣት አያስፈልገው። ትሰበራለህ። አልዘልም ላለመሰበር ጣር እንዳታስቸግረኝ ቤተሰብ። የሆነ ነገር ከተፈጠረ ከ3 ወር በኋላ ምናምን የሆነ ነገር ከሰማችሁ ያስቸግራኝ ነው ሊሆን ይችላል አይደለም? እኔም ነገር አድርግ እንደማልችል ታውቂያለሽ። በጣም ነው የማፈቅርሽ፣ በጣም ነው የምወድሽ። እኔ ላጣሽ ከአንቺ መለየትም ስለማልፈልግ ሁል ጊዜ እንገናኛለን፣ ለምሳ እንገናኛለን፣ ምሳ በልተን ምናምን እንለያያለን። ኦር ደግሞ የሆነ ሰዓት ምናምን እንደዚህ ከቪዲዮ ምናምን በኋላ እራት በልተን ምናምን በቃ ቤት ሸኝቻት ምናምን እሄዳለሁ። በጣም ነበር የሚከፋኝ ሆነን ለመናገር። በቃ ያን ሞመንት አብረት ማሳለፍ ነው የምፈልገው። ታውቁታላችሁ ቤተሰብ፣ እናንተም በፍቅር ህይወት ያለፈ ሰው ያውቀዋል። ፍቅረኛችሁ በር ድረስ ሸኝቷችሁ ሲመለስ ያለው ስሜት በጣም ከባድ ነው ለእናንተም ለዛም ሰው በጣም ከባድ ነው ምናምን። አሁን ማንን ክፍል ለማስባል ነው። ለዛ ነው እኔ ጀስት ሌላ ነገር አስቤ እንደሆነ ይከፋል። ተገናኝተን በአጭር ሰዓት ስንለይ አንተን ይከፋል፣ እኔ ደስ ይለኛል። አይደለም እንደዛ እያልኩኝ አይደለም። አንቺም እንደሚከፋሽ እኮ ይገባኛል። እንታፋጭ በዚህ አጋጣሚ ያው እንድታውቀው ብዬ ነው።